እኔ በጣም ደስተኛ ነኝ። ሰላም ነው የተሰማኝ። እተኛለሁ በፊት አልተኛም ነበር። በጣም እተኛለሁኝ። በቃ የሆነ በፊት ብዙ ለመኖር አጓጓኝም ነበር። ስለ ልጄ ሳስብ ብቻ ነው መኖር የምፈልገው እንጂ ብዙ ባልኖር ለብዬ መርጣለሁ። ጎሎብኝ ሳይሆን ደስተኛ አይደለሁም በኑሮዬ ማለት ነው። እሄዳለሁ ቸርቾች በጣም ነው የምሄደው። ቀርቼ አላውቅም። ነገር ግን የዛሬ ሳምንት እዚህ መጣሁ። የነበረብኝ ስራቴ ተፈታው ነፃ ወጣሁ። አሁን በቃ እተኛለሁ ደስተኛ ነኝ። ትላንትም እዚህ ነበር አምሽቼ ሄድኩት። ጥሩ ተስፋ ነው የሚታየኝ። ጌታ ይባርክ። በጣም ነው ማከብረው። በጣም ደስተኛ ነኝ። ይሄ እስራት በውስጥሽ እንዳለ ካወቅሽ ጊዜ ጀምሮ የተለያዩ የሞት አደጋዎችን አምልጠሻል አይደል? እጅግ በጣም ብዙ። መንፈሱ ምን ሲል ነበረ? ባለፈው ሳምንት እዚህ ካላችሁ መኪናዋን አሸትኳት አለ። በመኪና አደጋ ልገላት ነበር አለ። ያላለው ነገር አለን እና ምንድነው እስቲ በህይወትሽ የሆነው? በህይወቴ ብዙ ሞቶችን ነው ያለፍኩኝ። አንድ ጊዜ ከሀገር ውጭ ልወጣ ብዬ ልጄን ክፍለ ሀገር አድርሼ ስም አባቱ ነበር ያደረሰን ተለያይተን እያለ ልክ ሲመጣ ጅማ ላይ ሰው ገጨና ታሰረ ማለት ነው። ከዛ ተጠርተን እኔና አባቴ ቤተሰብ ሄደን እዛ ጅማ ቆየን። በጣም ብዙ ገንዘብ ነው ያፈሰስ ነው ማለት ነው። በጣም ብዙ ገንዘብ አፍስሰን ተፈቶ እሱ ልጅቷም ዳነች። እንግዲህ ጌታ ረድቶ እንዳነች መጣ። እሱ በጌታ አይደለም ጌታና አቅም ጨራሽ ማለት ነው። ከዛ ደግሞ ልክ በረራዬ ሲደርስ ልጄ ማየት ፈለኩና ወደ ክፍለ ሀገር ሲሄድ እኔ ያለሁበት መኪና ተገለበጠ። በጣም ብዙ ሰው ሞተ። እህት ነበረች እሷንም ይዤ ነበርና እሷን ከሰው መሃል ነው ፈልጌ ያገኘኋት። እኔ ግን ምንም አልሆንኩም። ፈልጌ ሳገኛት ትንሽ ተመታለች ምናምን ነገር ይዣት ወረድኩኝ። ለሊት ቤት እንደደረስ በቃ ራሴን አላቅም ነበር። ለሁለት ሳምንት በረራዬ ደርሷል። እኔ በጣም ታምም ያለው በሞት መካከል ነኝ። ቤተሰቦቼ በጣም በጌታ ናቸው። በጣም አማኞች ናቸውና በጣም ብዙ ሰው ይመጣል፣ የቤተክርስቲያን ሰው ይመጣል፣ ይጸልያል ምናምን ነገር። ያቺ ቀን የመሞቻ ቀን ነበረች። ግን እግዚአብሔር ገና ነው ስላለኝ ታርፌ ወደሚሄድበት ሀገር ሄድኩኝ። ከዛ ተመልሼ መጣሁኝ። ምቾት አይሰማኝም። ብለብስ ደስተኛ አይደለሁም። ባለኝ ነገር አረካም ምናምን ነገር ብዙ ለመኖር አልጓጓም ምናምን። ግን ተስፋ አልቆርጥም። እሄዳለሁ ቸርች ዝም ብዬ እሄዳለሁ። በቃ ያገኘሁበት ቸርች ነው የምሄደው። የማልሄድበት ጌስት ሃውስ ብሬ የማይወጣበት ጌስት ሃውስ የለም። በቃ ሁሉ በቃ ያልደረስኩበት ቦታ የለም አልኩ። ሩቅ አገር መስለኝ ነበር። ቲቪውን አንድ ድንገት ነው ስከፍት ያየሁት አንተን ቲቪና በቃ ማየት ጀመርኩ። ከዛ እህቴ ስትቀይር እንዳቀየሪ ምናምን ብዬ በቃ አንተን ቲቪ መከታተል ጀመርኩኝ። ጓደኛዬን ይዤ ወደዚህ መጣው። የዛሬ ሳምንት ከእስራት ተፈታሁኝ። ግን ለመተኛት እንኳን እንቅልፍ እምቢ ስለኝ መሞከር ማይገባኝ ነገር ሁሉ ወደ መሞከር አይነት ነገር ውስጥ ምክንያቱም ያላመነ ሰው እንደዚህ አይነት ህይወት እየኖረ እኔ ለምን የሚለው ጥያቄ ውስጥ ነበርኩኝ። እግዚአብሔር ከእስራት የፈቶኝ አሁን ላይ በጣም ደስተኛ ነኝ። በጣም ጤነኛ ነኝ። ሰላም ነው የተሰማኝ ማለት ነው። እተኛለሁ። በጣም ሶፋ ላይ ከተኛው ግድ የለኝም። በቃ በዛው ነው የምተኛው። አረ በፍጹም ለመተኛት እኮ ጠጣለሁ። መጠጥ ሁሉ ጀምሬ ነበር ቅልፍ እንዲወስደኝ። ያው ውጭን ሰው ሲያይ ውስጤ የሚሰማኝን ስሜት እኔና እግዚአብሔር ነው የምናውቀው። ሰው አያውቅም። እሄዳለሁ ብዙ ጌስት ሃውስ እሄዳለሁ። ይጸልይልኛል። አልወጣም። ትንቢት ነው በቃ ነፍ ሰምቼ መጣው። እስከ እስራት አልተፈታውም። ገንዘብ ራሱ ይዤ ምንም የፈለገ ብር ይዤ ቦጣ ያን ብር አልመልስም። በረከት የሚባል ነገር እኔ ጋር የለም። ከዛ በቃ ብቻ ብዙ የተመሰቃቀለ ነገር ነው በህይወቴ ውስጥ የነበረው። ስጨንቀኝ ቤተሰቦቼ ጋር ደውዬ አወራቸዋለሁ። አባቴ በጣም በጌታ ብርቱ ስለሆነ ያበረተኛል ምናምን። አንዳንድ ጊዜ ይሄ አባቴ ተስፋ አይቆርጥም እንዴ ለምንድነው እንደዚህ የሚሆነው ምናምን እስከምል ድረስና ብዙ አስቤ ነበር። ግን እግዚአብሔር ረድቶኝ ነፃ ወጥቻለሁ። መኪና ነበረሽ? አዎ መኪና ነበረኝ። መንፈሱ መኪናውን አሸትኳልና ምንድነው የሆነው? በቃ መኪና ሸጥኩኝ። ዶልፊን ነበር ሸጥኩና ብሩን አጠፋፋው። ከዛም በኋላ ነው የተሰማኝ። ብሩ ካለቀ በኋላ ነው የተሰማኝ ይሄ ስፒሪት እንዳለኝ ከሱ ቤተሰብ እኔ ጋር የሚላክ እንዳለ ምናምን ታውቀኛል። አንዳንድ ጊዜ ሳልፈልግ ብር ፈልጎ መጥቶ ይሰጠናል ምናምን ነገር ልጄንም ይወስዳል አቃለው። ግን የሚሄደው ያ ስፒሪት እንዲመታ ነው አምኜ ተጠቀማለሁ። ግን አልሄድም። የሆነ ገደብ አለው የኔ ህይወት ገደብ አለው። ወይ ቸርች ነው
ከቢሮ መጣለው ቤት ላይ ከቤት ወደ ስራ ከስራ ወደ ቤት በቃ አልጋይ ላይ ነው ጓደኞቼ ማግኘት አልፈልግም ከሰው ጋር መገናኘት አልፈልግም በጣም ነው ሰው የሚያስጠላኝ ድምጽ ራሱ መዝሙር በደንብ ተከፍቶ ይረብሸኛል በቃ አልፈልግም ድምጽ አልፈልግም ጸጥ ያለ መኝታ ቤት ገብቼ ጸጥ ማለት ነው ፈልገው መልበስ እንኳን ፈልጌ ደስተኛ አይደለሁም መብላት ፈልጌ በምግቤ ላይ ደስተኛ አይደለሁም እርካታ የሚባል ነገር እኔ አይሰማኝም ገንዘብ ይዛለው አገኛለሁ ግን ያ ገንዘብ ነገ ላይ ደግሞ ባዶዬ ነው መቀር ብሩም እንዳረኩ ራሱ አላውቅም ከዛ በቃ ወደ ተስፋ መቁረጥ አይነት ነገር ስገባ ቤተሰቦቼ ጋር እየደወልኩ ያማከርኩ ምናምን ነገር እሺ ፕሮግራም አለ አልኩ አዎ አለ ፕሮግራም አሉኝ ከዛ ቦሌ ቸርች ልንሄድ ነበር ጓደኛዬን ጋብዤ ወደዚህ መጣን ስገባ ጀምሮ ሰላምና ደስታ ነበር የተሰማኝ ብዙ ሂጄ አልፈታም እንደ ታሰረ ሰው ቁጭ ብዬ ውዬ ነው ወጥቼ ሄዶኝ ነበር አሁን በቃ እተኛለሁኝ የእንቅልፍ ችግር የለብኝም በጣም ነው መተኛው ትላንት ራሱ ከዚህ እንደገባው እንዴት እንደተኛው አላውቅም በጣም ነው መተኛው ወዚህ ሁሉ ተመልሷል እሰይ አከብራለሁ አሜን ተባረክ አሜን 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 እጃችሁን ዘርጉ ጌታ ሆይ እናመሰግናለን የተወሰደባት ምርኮ ይመለስ በኢየሱስ ስም እንደመሰከረችው ከዚህ በኋላ ህይወቷ በሰላም በድል በኃይል ይጠቃለል ወደ አንተ እስክትመለስ ድረስ በቤትህ አገልጋይ ትሁን አሜን እግዚአብሔርን ታገለግያለሽ ገንዘብሽ እግዚአብሔርን ያገለግላል አሜን እያንዳንዱ ነገር እግዚአብሔርን ያገለግላል አሜን እስከዚህ በኋላ አንቺ ሰይጣን ባሪያ ትሆኝ አሜን በኢየሱስ ስም ዋጀዋት አሜን አሜን አሜን